በጣም ብዙ ሰው ነው ለመናገር በጣም ብዙ ሰው ወቅሶኛልና ባደረኩት ነገር እውነቱን ስነግራችሁ አልጸጸትም። በጣም ደስተኛ ነኝ። ምንም አይጸጽተኝም ያደረኩት ነገር። እኔ ላቁም እኮ እንደዚህ ስታወራ ግርም ነው የሚለኝ። የምሬ ነው አልጸጸትም። ምክንያቱም ምን ያሳለፍኩትን ነገር በደንብ ጠንቅቄ አውቃለሁኝ። ብዙ ነገሮችን እኮ ትቼ ነበረ እውነት ለመናገር ምንም ነገር ላለማድረግ በቃ ነገሮች ያበቃሉ። እኔ የራሴን ህይወት እኖራለሁ፣ እሱም የራሱን ህይወት ይኖራል። ከዛ ደግሞ በህግ አግባብ ማለቅ ያለ ያው ህግ ነገሩን ይዞት ስለነበረ በህግ አግባብ ማለቅ ያለበት ነገር ያልቃል ብዬ ትቼው ነበረ። ቦታችንን እንወቅ አሉን። እሺ እኔም ቦታችሁን አሳያችኋለሁ። ማንነታችሁ እስከ ድረስ እንደሆነ ልካችሁ ማን እንደሆናችሁማ በደንብ አሳያችኋለሁ። እንግዲህ አሳይን አሉ። አላወቁም መሰለኝ ራሳቸውን እና በምን አይነት ጊዜያት ውስጥ ምን እንደመደረግ እንደሚችሉና እንዴት ከህይወቴ ማስወጣት እንደሚችል በደንብ ላሳያቸው ፈለኩኝ። አደረኩት። በቃ እኔ ሆኜ ነው የተውኩት ነገሩን በሙሉ እንጂ በደንብ እስከ ጥግ ሄጄበት እላቸውን የሁሉንም በደንብ አስጨርስ። በጣም በጣም ደስ ስላለኝ ነው። ባረገችው ነገር በጣም ደስተኛ ናት። እዚህ ጋር ቆመሽ እኔ እንድታስጠቁሪ መሆኑ ነው። አገባኝ። እኔ ሄድልሻለሁ፣ አንቺ ፈለግሽ እንዳውሪ ማጨርሽ። ምን ተይ ላውራበት። ወይኔ ፈጣሪ ሆይ ምን አርጉ ነው የምታያቸው? እነሱ ለራሳቸው ጭንቀት ላይ ናቸው። የራሳቸው ጉዳይ አለባቸው። ጂልኝ በቃሽ። ነይ ማማ ተነስታለች። ነይ እንግዲህ ተውያች ነይ። ደስታሽማ ደስታዬ ነው ያቃተኝ መለየቱ ነው የሚባለው ዘፈን ማለት ነው። ያብርሽ የሩታ ይጋብዝልን። አረ የምር እኛማ ደስታሽን ደስታችን ነው ሩታዬ፣ የኔ ቆንጆ ማለት ነው። ሜላቴ ደግሞ እየተቆጣቻት ነበር። እንግዲህ ባደረገችው ነገር እሷ ደስተኛ ነች፣ ግን መደረግ አልነበረበትም። ይሄንን ነገር መቸኮላ አልነበረባትም ለነገራቶች እያለቻት ትገኛለች ማለት ነው እህቷ። እንግዲህ አው እሷ በጣም ብዙ ነገር ታግሳለች። በእርግጥ ሩታ ማለት እኮ በጣም ብዙ ነገር ነው የታገሰችው። በጣም ብዙ ነገር ነው ያደረገችው። በጣም ብዙ መስዋዕት ነው የከፈለችው ለአብርሽ ማለት ነው። ለፍቅር ብላ በጣም ብዙ ነገር ነው መስዋዕት የከፈለችለት እና ካገባች ጊዜ ጀምሮ እርጉዝ ሆነች። ከእርግዝናዋ ጊዜ ጀምሮ ይሄ እስካሁን ድረስ ማለት ነው። እና ያንን ነገር ደግሞ እኔ ባደረኩት ነገር አልቆጭበትም፣ ደስ ብሎኝ ነው የሳቅኩት እና ደስ ስላለኝ ነው የሳቅኩት እያለች ነው ማለት ነው። እና የኔ ቆንጆ ለምን ትጠቆራለሽ? ምንም አትጠቆሪም እኮ በግልጽ ነው የተናገርሽው። ፋፈሽ ብላ ፍንድቅድቅ ብላ ዛሬ ደግሞ ለየት ባለ መልኩ ነው የመጣሽው። ግን ዊጉ ቀነስ ብታረጊው አሪፍ ነበር እንጂ እና ፋፈሽ ብላ ነው የመጣችው እንደዚህ እምረ ብሎባት። እንግዲህ ሜላት ታይ ለምን እንደዚህ ያደረግሽ ብላ እንዴት ወሰንሽ? እንደዚህ አይነት ነገር ማድረግ አልነበረብሽም ብላ ተቆጣቻት። ግን እውነትም እኛም ብንሆን ምን እናደርግ ነበር የሚባል ነገር አለ። እሱ ከሌላ ሴት ጋር ሄዶ እየተጋደመ ከሌላ ሴት ጋር እንደፈለገ እየሆነ ዛሬ ላይ እሷ ደግሞ ህይወት አያምራትም። ወታ ዘና ፈታ ብላ ከባሏ ጋር እንደፈለገች ከጓደኞቻቸው ጋር ፈታ ማለት አትፈልግም? ትፈልጋለች። እኛም ብንሆነ ራሱ ማለት ነው። እና ያንን ነገር ደግሞ እሷ አደረገችው፣ አለቀ። ስለዚህ እሷም እሱ እንደሚዝናና ሁላ እሷ ደግሞ በተቃራኒው ትዝናናለች ማለት ነው። እሱ የሚዝናናው ከሴት ጋር ከውሽሚት ጋር ከ10 ሴቶች ጋር ቢለጣጠፍም እሷ ግን ከተቃራኒ ጋር ትለጣጠፋለች፣ እንደፈለገች ትሆናለች፣ ትዝናናለች፣ ትለጣጠፋለች ስላችሁ ከጓደኞቿ ጋር ፏፈሽ ብላ በስነ ስርዓት ሳትጃጃል ምናምን ነገር ራሷን አስከብራ በስነ ስርዓት ቪዲዮ ትሰራለች፣ ትዝናናለች። እንደዛ መሆን እሷም ያምራታል። ልጅ ነች። ገና ልጅነቷ ሳጨርስ ነው ትዳር የገባችው። ያንን ነገር ስላለ እሷንም ህይወት ያምራታል። ስለዚህ እሱ ወጥቶ ተዝናንቶ መጥቶ እሷ ደግሞ በዚህ ልክ እንደዚህ መሆን አግባብ አይደለም የሱ ነገር። ስለዚህ ለዛ ስለሆነ ፈታችሁ፣ ተፈቱ፣ ተለያዩ፣ አለቀ። ህይወቴ ይሻለኛል ከራሱ በላይ ከባለቤቱ በላይ አቃለው ማለት ቡዳ ነው ይባላል። እንደዛ አይነት ተረት አለና ስለዚህ እሷ ፈልገዋለሁ ይሄንን ነገር ይሻለኛል ብላ ካለች ውሳኔው የሷ ነው፣ የማንም አይደለም። እናንተ ካማከራቻችሁ እናንተ ናችሁ ማስተካከል የምትችሉት የነበረው። ግን ይሄንን ደግሞ ከማድረጓ በፊት ነበረ ሜላት መናገርም መጠየቅም የነበረብሽ።
ያው አንቺ ላታቂ ትችላለሽ፣ በእርግጥ ላትነግርሽም ትችላለች። ሳትነግርሽም ይሄንን ነገር አድርጋውም ሊሆን ይችላል። ግን ምንም ማድረግ አይቻልም። ይሄንን ነገር አድርገዋለች ሩታዬ ማለት ነው። እና በውሳኔዋ አትጸጸትም። ፏንፈሽ ብላ ፍንድቅድቅ ብላ መጣለች። ስለዚህ እንድትጸጸት ማድረግ የለባችሁም እናንተ። እንድትጸጸት አታድርጓት ሩታዬን። እሷ ካደረገችው አደረገችው ነው፣ አለቀ። ለምንድን ነው በዚህ ልክ የምታስጨናንቋት? ለምን ታጨናንቋት አላችሁ? ትኑሩበት፣ ልጇን ታሳድግበት፣ ከልጇ ጋር አብሮ ይኑሩ። በቃ አለቀ። ባካችሁ ተዋት። ሩታ ማለት አስተዋይ፣ ሁሉም ነገር አስባ የምትናገር፣ ሁሉም ነገር ረጋ ብላ ይሆናል ይሄ አይሆንም ብላ በስነ ስርዓት አስተውላ የምትናገር ሴት ነች እንጂ እንደ ተራሰው እንደ ሌሎቹ ሰው ዝም ብላ የምታወራ እንደፈለገች እንትን ምትል ሴት አይደለችም። እና አስተውላ ስለምትናገር በንግግሮቿ ደግሞ ይሄ ነገር መሆን አለበት የሚባለው ነገር ነው እንጂ የምታደርገው ዝም ብላ አይደለም። ስለዚህ ሄርሜላም አጨኩኛት ለምን እንደዚህ ያደረግሽ ብለን ማንም ሰው መጨኮን የለበትም ሩታን ማለት ነው። ለምን ብትሉም ቤተሰብዬ አንድ ነገር ከተደረገ በኋላ ከመደረግ በፊት ነው እንጂ ይህንን ነገር ማለት ያለባቸው ወይም ማስተካከል ያለባቸው እንጂ ከሆነ በኋላ እንደዛ እኮ ማድረግ አልነበረብሽም፣ እንዲቻል ነበር፣ እንደዚህ ማድረግ ነበር ማለቱ በጣም ከባድ ነው። የዛ ሰው ጸጸት ሊሆን ይችላል። ስለዚህ ለዛ ስለሆነ ሚላትን ባትናገሪና ይሄን እንደዚህ አይነት ነገር ባታውሪ አሪፍ ነው ባይነኝ እንደኔ ማለት ነው። ቤተሰቦቼ ሀሳብ አስተያየታችሁን መስጠት ትችላላችሁ። ለኔ ኮሜንት ስር አስቀምጡልኝ። የኔ የመሰለኝን ሀሳብ ይሆናል ያልኩትን አስተያየት ነው የምሰጠው ማለት ነው። እና ሩታ አንድ ነገር ህይወቴ ውስጥ እኔ ተቸገርኩኝ፣ እኔ ደግሞ ይሄ ኑሮዬ እኔ ኖረዋለሁ ወይም ደግሞ እኔ አልኖረውም፣ ይሄ ህይወትማ የማን ነው የሚሆነው ብላ አስባበት አኗኗሯን አስባበት ነው ይህንን ነገር የወሰነችው ማለት ነው። ህይወቴ አደጋ ላይ ስለሆነ ይህንን ነገር አሁኑኑ ብቋጨው ይሻላል፣ እያደገ ሲመጣ ነገሩ ይከርብኛል ብላ ነው ይህንን ነገር ያሰበችበት ማለት ነው። ስለዚህ ሩታን መጨቆን ወይም ደግሞ ሩታን በዚህ ልክ እንዲማድረግና ያለፈውን ታሪክ ያመጣችሁን መለጣጠፍና ያለፈውን ታሪክ ማውራት በጣም ነው የሚያስጠላው። ይህንን ነገር ማድረግ የለባችሁ። ስለዚህ እባካችሁ ተው፣ በቃ በዚህ ልክ ይበቃል። እና ቤተሰቦቼ እኔ የምር የመጨረሻ ውሳኔ ይሄ ውሳኔዋ ብወደውም ብጠላውም ምንም ማድረግ አይቻልም፣ ሆኗል አንዴ ማለት ነው ቤተሰብዬ። እና ውድ እንቁ ቤተሰቦቼ እኔ ለአላህ ቢወዳችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮዎችን እስከ መጨረሻው የምትከታተሉኝ ከልብ አመሰግናለሁኝ። ለአላህ ብዬ እወዳችኋለሁኝ። እስከ መጨረሻው እዩልኝ። እኔ እወዳችኋለሁ፣ የምሬ ነው የምላችሁ።